የአፍሪካ ሀገራት ከጤና እርዳታ መቋረጥ ጋር የሚመጡ ችግሮችን እንደ መልካም አጋጣሚ ተጠቅመው የራሳቸውን የመጨረሻ አቅም አሟጠው ጠንካራ የጤና ስርዓት ለመገንባት መስራት አለባቸው ሲሉ የዓለም ጤና ድርጅት ረዳት ዳይሬክተር ጄኔራል እና የአፍሪካ ተጠባባቂ ዳይሬክተር የሆኑት ዶክተር ሺክዌ ኢኩዊዙ ተናግረዋል። ለሁለት ቀናት የስራ ጉብኝት ወደ አዲስ አበባ የመጡት የጤና ድርጅቱ ኃላፊ የተናገሩት በዛሬው ዕለት የህብረተሰብ ጤና ኢንስቲትዩት እየሰራቸው ያሉ ስራዎችን ተዘዋውረው በጎበኙበት ጊዜ ሲሆን ተቋማቸው አፍሪካውያን ሀገራት ጠንካራ የጤና ተቋማትን እንዲገነቡ እንፈልጋለን ሲሉም ነው የተደመጡት። አቤል አበበ በጉዳዩ ላይ ዝርዝር አለው። ከዓለም የጤና ድርጅት በጀት ውስጥ 18 በመቶ የሚሆነውን ትሸፍን የነበረችው አሜሪካ ከፕሬዚዳንት ትራምፕ ወደ ስልጣን መምጣት ወዲህ ከድርጅቱ አባልነት ለመውጣት ብሎም ድጋፏን ለማቋረጥ መንደርደሯ የጤና ድርጅቱን አቅም ያቀጭጫል በሚል ትልቅ ስጋት የፈጠረ ሆኖ መቀጠሉ ይታወቃል። ድርጅቱ በዚህ ውሳኔ የተነሳ በተለይ በታዳጊ አገራት የሚሰራቸው የጤና ዘርፍ ስራዎች የከፋ ችግር ላይ እንደሚወድቁ በመጥቀስ ፕሬዚዳንት ትራምፕ ውሳኔያቸውን ደግመው እንዲያጤኑት ሲጠይቅ እንደነበረም አይዘነጋም። እናም ይህ ድጋፍን የመቀነስ ጉዳይ አሳሳቢ በሆነበትና ድርጅቱን ስጋት ላይ የጣለ በሚመስልበት በዚህ ጊዜ ከአንድ ወር በፊት የድርጅቱ ተጠባባቂ የአፍሪካ ዳይሬክተር ሆነው የተሾሙት ዶክተር ሺክዌ ኢኩዊዙ ኢትዮጵያን ጎብኝተዋል። ድርጅቱ የገጠመው የበጀት እጥረት የራሱ የሆኑ ችግሮች እንዳሉት ያልሸሸጉት ዶክተር ሺክዌ ችግሩ መከሰቱ ካልቀረ አፍሪካውያን ሀገራት የራሳቸውን ሙሉ አቅም ለመጠቀም እንደ መልካም አጋጣሚ ሊያዩት ይገባል ነው ያሉት። በአፍሪካ ያሉ በርካታ ሀገራት የተወሰኑ ድጋፎችን በማጣታችን የተከሰተውን የፈንድ ክፍተት ለመሸፈን እየሞከሩ መሆኑን አየው። ባለፉት ጥቂት ሳምንታት እንዳየሁት እንደ ኢትዮጵያና ናይጄሪያ ያሉ በርካታ የአፍሪካ ሀገራት የራሳቸውን ጥረት እያደረጉ ነው። ከአህጉሪቱ የምናገኛቸው መልእክቶችም አዎንታዊ ናቸው። አዎ ፈታኝ ጊዜ ነው። ነገር ግን በራሳችን እንሰራዋለን ስንል ብቻችንን እንሰራዋለን ማለታችን አይደለም። አብሮን ለመስራት ፍላጎት ያለውን ሁሉ ለመቀበል ዝግጁ ነን። በእውነቱ እኔ ይህንን እንደ ዕድልም ጭምር ነው የምመለከተው። በአፍሪካ ላሉ በርካታ ሀገራት ለራሳቸው የጤና ችግሮች የበለጠ ኃላፊነት እንዲወስዱ ከማድረግ ባለፈ ድርጅታችንም ሌሎች ደጋፊ ሀገራትን እንዲጨምር ዕድል የሚፈጥር ነው። በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ተገኝተው በተቋሙ ስለሚሰሩ ስራዎች ሰፊ ማብራሪያ የተሰጣቸውና የኢንስቲትዩቱን አሁናዊ ቁመና ተዘዋውረው የጎበኙት ዶክተር ሺክዌ ኢትዮጵያ ከጊዜ ወደ ጊዜ በጤናው ዘርፍ የተሻለ ለውጥ እያሳየች መሆኑን ተመልክቻለሁ ነው ያሉት። ቀደም ብለን በጠቀስነው የፈንድ አቅርቦት ችግር የተነሳ አሁን ላይ የራስን ውስጣዊ አቅም ማጠናከር ቅድሚያ ሊሰጠው የሚገባ ነው ያሉት የስራ ኃላፊው የሀገራት አቅም መጠንከር የዓለም የጤና ድርጅትን ስራ ያቀለዋል ነው ያሉት። አስፈላጊ ሆኖ ሲገኝ ብዙ ጊዜ እንዳደረግነው በአጣዳፊ የጤና ጉዳዮች አብረናችሁ እንሰራለን። በእውነቱ የእኛ ስራ ቀላል የሚሆነው ጠንካራ ሀገራዊ የመከላከል አቅም ሲኖር ነው። በሀገር ውስጥ ያሉ ተቋማት ለመመርመር ለመከላከልና ምላሽ ለመስጠት የሚያስችል አቅም ሲኖራቸው ማለት ነው። የህብረተሰብ ጤና ኢንስቲትዩት ላቦራቶሪዎችን ጎብኝቼ ሀገሪቱ ያላትን አቅም ተመልክቻለሁ። ስለዚህ ጉዳዩ ሀገሪቱ እየሰራች ያለችውን በተሻለ መልኩ እንድትሰራ ምን ማድረግ አለብን የሚለው ነው። እንደ ዓለም ጤና ድርጅት ጠንካራ ሀገራትና ጠንካራ ሀገራዊ ተቋማትን ማየት ነው የምንፈልገው። በዚሁ ጊዜ የዓለም የጤና ድርጅት የገጠመውን የፋይናንስ ድጋፍ እጥረት ቀውስ ተከትሎ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የገጠመው ችግር ስለመኖሩ የጠየቅናቸው የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ኢንስቲትዩቱ በዚህ ድጋፍ መቀዛቀዝ የተነሳ ይህ ነው ብለን የምንጠቅሰው ችግር አልገጠመውም ሲሉ ተደምጠዋል። አሁን ያጋጠመን ችግር የለም፣ እየሰራን ነው። የጤና ላቦራቶሪ አቅም ግንባታም የተደራሽ ለማድረግ የተለያዩ የባዮሴኩሪቲ የባዮሴፍቲ በላቦራቶሪ አንጻር የምንሰራቸው ስራዎች አሉ። የአቅም ግንባታ ስራዎች አሉ። የጥራት ማስተግበርና የተለያዩ ተግባራትን ያው በእቅዳችን መሰረት እየሰራን ያለውና የበለጠ ኢትዮጵያ በራሷ አቅም የምትሰራቸው ናቸው። እነዚህ የተባሉት አሁን ተጽዕኖዎች አሁን እኛ የምንሰራው ስራ ላይ ብዛም ያሳዩት የጎላ የለም። ወደፊት ግን ከመንግስት ጋር እነዚህን ክፍተቶች ይኖራል ብለን የምናስባቸውን ቦታዎች ደግሞ ከጤና ሚኒስቴርና ከሌሎች ሴክተሮች ጋርም ከክልሎቻችን ጋር በራስ አቅም የምንሰራበትን አማራጭ ስትራቴጂዎችን ቀይሰን እየሰራን ነው። ከፕሬዚዳንት ትራምፕ ጋር በገባበት ቅራኔ ምክንያት ለ2024 እና 2025 የፈረንጆቹ ዓመት በእቅድ ይዞት የነበረው የ5.3 ቢሊዮን ዶላር በጀትን ወደ 4.9 ቢሊዮን ለማውረድ እየመከረ መሆኑ የሚነገረው የጤና ድርጅቱ
ገንዘቡን የሚቀንሰው እንደ ፖሊዮ እንዲሁም አጣዳፊ ጤና ችግሮችን ለመፍታት ከታሰበው ፋይናንስ ላይ ጭምር እንደሆነ ነው እየተዘገበ ያለው። ድርጅቱ የገጠመው የፋይናንስ ችግር ከዚህም ባለፈ ተቋሙ የአዳዲስ ሰራተኞችን ቅጥር እንዲያዘገይ ካሉት ሰራተኞች መሃልም ከፊሉን እንዲቀንስ እያስገደደው መሆኑን የሚጠቁሙት ዘገባዎች ሰራተኞቹ መሰረታዊ ያልሆኑ ጉዞዎችን ጭምር እንዳያደርጉ ስለመወሰኑም ሲያስደምጡን እንደነበር አይዘነጋም። ሆኖም የድርጅቱ ረዳት ዳይሬክተር ጀነራልና የአፍሪካ ተጠባባቂ ዳይሬክተር ዶክተር ሺኩዌ የድርጅቱን የፋይናንስ ቁመና ያናጋው ውሳኔ ተቋሙን ቢያንገዳግደውም የሚጥለው አይደለም ነው ያሉት። የዓለም የጤና ድርጅት ለ75 ዓመታት በስራ ላይ የቆየ ድርጅት ነው እና እርግጠኛ ሁኜ የምነግራችሁ ለቀጣይ 75 ዓመታትም እንዲሁ በአፍሪካ ያሉ ሀገራትን እያገዘ እንደሚቀጥል ነው። እኛ በዋናነት የምንሰጠው የቴክኒክ እገዛ ነው። አዎ የተወሰኑ የፋይናንስ ፈተናዎች ገጥመውናል፣ ስራችን ግን ይቀጥላል። አፍሪካ ችግርን መቋቋም የሚችል አህጉር ነው። እነዚህን ችግሮች አልፈን ከጥንካሬ ወደ ጥንካሬ እንሄዳለን። በትላንትናው ዕለት በአዲስ አበባ ተገኝተው የአፍሪካ የበሽታ መቆጣጠርና መከላከል ማዕከል CDC አፍሪካን የጎበኙት የዓለም የጤና ድርጅት ረዳት ዳይሬክተር ጀነራልና የአፍሪካ ተጠባባቂ ዳይሬክተሩ ዛሬ በይፋዊ የሥራ ጉብኝታቸው የመጨረሻ ቀን ከጤና ሚኒስትሯ ዶክተር መቅደስ ዳባ ጋር ተገናኝተው በወቅታዊ የጤና ጉዳዮች ላይ መምከራቸውም ተነግሯል።